ዛሬ እንግዲህ ቤተሰብ ሀቡ ናኒ በሀቡ ቤት መታለች። እንግዲህ ናኑ ሙሉ በሙሉ ጥፋተኛው ብሩኬ ነው ብላ በብሩኬ ጉዳይ በጣም ተናዳለች። እንዴት ሀሚ ጀግና ነሽ፣ አንቺ ጠንካራ ሰው ነሽ፣ ማንም በጀግንነትሽ ባልመንሽበት ነገር ወደኋላ አትበገሪም፣ ለሀሚ ምክር ነው እና መሀል ሰው አታስገቢም እንደማለት ነው። እና እንግዲህ በጣም እንዴት ታደርጋለህ እንዴት ሴት ያንተ ባህሪ ምናምን ብላ ያው ብሩክም ምክር ነው። እዚህ ጋር ግን በጣም የተሰማኝ ያናደደኝ ነገር ወንድም ተብዬው መጣ። እንዴት አይታችኋል? ሚስቱ እንዴት እንዳመናጨቃት በጣም ምን አይነት እናንተ ይቅርታ አድርጉልኝ። የሙሽዬ ልጆች ጭንቅላታቸው ማሰቢያ የለውም። በቃ ማሰቢያቸው አቁሟል። ንግግር አይችሉ ምን አይችሉ። ከቤተሰብ ነው ከዘር ነው እንዴ እንዲህ አይነት ንግግር ይናገራል እንዴ? ናንዬ ደግሞ እዚህ ጋር ወንድ ልጅ ከስራ መጥቶ እዚህ ጋር ትንሽ አሁን ያናደደው እንደመሰለኝ ከስራ መጥቶ ደክሞት ርቦት አብልተሽ ተረጋግታችሁ ቪዲዮ ብትሰሪ ይሻል ነበር። እንደመጣ ጠብቀሽ ወንድ ልጅ እንደ ሴት አይደለም የሚያስበው ታውቂያለሽ። እና በሱ መሰለኝ እንደዛ ሚስቱን ያረጋት። ጭራሽ ምን ቢል ጥሩ ነው። እሱ ምንም ጥፋት የለበትም። ሁላችሁም እየተነሳችሁ ጥፋተኛ አታርጉት። ኧረ እባክህ እውነትን ነው እንዲህ አቡ ተው፣ ለሀቅ ፍረድ። ይችም ልጅ ብሶቷ ነው። ከመጀመሪያ ብዙ ችግር አለባት። ብዙ ካለና ካላባት በሰው ቤት ያደገች ልጅ ናት። እናት አባት አርጋ ወንድምት ብላ ብዙ ተገፍታ ብዙ ተጨቁና ታሪኳን ሰምተናል። ያደገች ልጅ ናት። ይቺ ደግሞ የልጅ ስታገኝ ደስ ብሏት ከጎኔ ሁሉ ነገሬ፣ አዎ ሁሉ ነገሯ ነበር ብሩኬ። አሁን ግን ሁሉ ነገሯ ደግሞ የሆነው ያሰበው ሲሳካ ህልሙን ሲያሳካ አሬ ነካው እንጨት አረጋት። መጀመሪያ እወድሻለሁ አለሁልሽ ካለ ሀይሚ ህይወቴ ባዶ ነው እያለ ሲሰክሳት 2 ዓመት ሙሉ ከርሞ አሁን ግን ሁሉ ነገር ሲያሳካ የሴት ምርጫ የያዘ እውነት ግፍ እውነቴን ነው። ግፍ ቢውላል ያድራል እንጂ አይዘገይም፣ ይደርሳል። የሀሚ እንባ የሀሚ ልብ መሰበር ዋጋ ያስከፍለዋል። አሁን ግን ምንም አይመስለውም። ብር አለ፣ መኪና አለ፣ ሴቶች በፈለገው ሰዓት የሄደበት ያመጣል፣ ይቀያይራል። ልቧን እየሰበረ እቤቱ ድረስ የሴት እኔ እንጃ። እኔ ቢያጽፍበት ይሻላል እኮ ወይ የኢትዮጵያ ቡና ቤት ወይ የሆነ ነገር ብሎ ቢጽፍበት በሩ ላይ ይሻላል። በጣም ያሳፍራል። ግን ይሄ ማለት የለብም። ወንድሜ ጥፋተኛ አይደለም ምኑን ጥፋተኛው አይባልም። ኧረ እባክህ ማን ነው ጥፋተኛ? ማን ነው ጥፋተኛ? ሀሚ ምን አረገች? ሀሚ እስቲ አንድ ወንድ ይዛ መታ ታውቃለች? ከዩ ጀምሮ እኮ ሀሚ ከሀ ብሎ ከሶስና ላይ አልጋ ላይ ፕራንክ ሰራ። በዛ የተነሳ ብዙ ተዳረሱ። የእሱ አልበቃ ብሎ ደግሞ ሊንዳን ይዞ መጣ ደረቱ ላይ። የእሱ ደረት እኮ እኔ እንጃ ሲፈጠር ለሴቶች ማስተኛ ተብሎ የተሰራ ነው። አመጣ። ከዛ ደግሞ ሀሚ ጋር ሲጣላ የድሮ ፍቅረኛው በህልሙ ትንጣበት አናውቅም። አስታውሶ እዩ ጋር ሂዶ ይሄው የእሱ ይሁን የእሱ የተባለው ልጅ ይሄው ሳይረጋገጥ ደግሞ ልቧን ስብርብርብር አድርጎ አዲስ አበባ ተመለሰ። አዲስ አበባ ደግሞ ሲመለስ ሌላ ሴት። እሺ ይሄ ሀሚ አይታታል አንድ ወንድ ጋር ስመጣ፣ ወይስ ሀሚ ካለ ብሩኬ ወንድ የለም ካለ ብሩኬ ህይወት የላትም ካለ ብሩኬ አትኖርም ብላችሁ ነው አንተና ወንድም ጭንቅላታችሁ የሚያስብ? ተሳስታችኋል። ሀሚ ማለት ጀግና፣ ክብሯ የምትጠብቅ የኔን ያለች ወንድ ከሌላ ሴት ጋር እንኳን መለጣጠፍ ቀርቶ እጁን እንዲነኩባት አትፈልግም። ታማኝ ወንድ ትፈልጋለች ሀሚ። በዚህ ነው ብሩኬ የምጠላው እንጂ ሀሚ ለብሩኬ ክፉን አይደለም፣ ቢገባችሁ ማለት ነው። በቃ ታማኝ ሁኑልኝ፣ ሌላ ሴት ጋር ትሂድ ነው ሀሚ ይሄን የምትፈልገው። ለምን? እሷ ኩሩ ጀግና፣ በሴትነቷ የማትደራደር ቆፍጣና ሴት ስለሆነች፣ ቆሻሻ ስላልሆነች። ወንድምህ ግን የዝንብ ማረፊያ መናኸሪያ፣ የቆሻሾች ማረፊያ ሆኖልሃል። ስለዚህ እሱ እንደመቆጣት ወንድሜ ምን አጠፋ ደረትን ነፍተህ። ኧረ እባክህ አሁን ተቀየረ። እርሜ ለሀሚ ቀየረችላችሁ። ሀሚ ናት እስካሁን ሀሚ ባትይዘው ወንድምህ የወጣለት አተራማሽ ነበረ የሚሆነው። እስከዚህም ድረስ አላማ ይዞ አይጓዝ ነበር። በጣም ያሳዝናል።
በጣም እውነት ዛሬ በጣም ነው ያናደደኝ ሀቡ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እህቶቼ ጾሙ እንዴት ይዟችኋል? ከስራ ጋር ዛሬ ሀቡ አይታችኋል። ናና ምከረው ወይ ሂደህ አስታርቅ ብትለው እንዴት እንዳረጋት ጭራሽ ለወንድሙ ወንድም የምናረገ ወንድም የምናጠፋ ሁላችሁም ጥፋት አላየሁበትም። ያመጣው ፍፄ ነው። አንድ ነገር ይዞ ይል ይመስል እንደ ወንድሙ አንድ ነገር ይዘው 24 ሰዓት ያወራሉ። ፍፄ እኮ ያመጣው መጀመሪያ ከፍፄ በፊት ማን ያመጣት? የልጆች እናት ይቺ ናት። ዱባይ ትሄጃለሽ ወይ ፍቅረኛለሽ ወይ ብሎ እኮ እኔ ሲጀመር ወንድም ፍቅረኛለሽ ወይ ብሎ ሲጠይቃ ነገሩ እንዳበቃ አውቄያለሁ። አንድ ሰው ካልፈለጋት ያችን ሴት ስለ እሷ ፍቅረኛ መጠየቅ ምን አገባው? ስለፈለጋት ነው። ግን እኛ አያገባንም። እንኳን አንድ አምሳለት 10 አምሳለት ያምጣ። ሀሚን አይጉዳት። ሀሚን ቁርጥ ያለ ሀሳቤን ጋራት በቃ ከሀሚ ህይወት ጥርግርግ ብሎ ይምጣ። ሀሚም ፈጣሪ ያለላትም አዎ ትወዷለች፣ ታፈቅረዋለች። እሱ ግን አያፈቅራትም። እወድሻለሁ ነው እያስመሰለ ከአንገት በላይ ልቧን ሰብሯል። እሷ ግን ከልቧ ነበር የምታፈቅረው። ሴሊ ተጎጅ ናት። ለሀሚም አንድ ቀን ይወጣል። ሀቡ ግን ባለጌ ነው።